የሚያጓጓ ሆኖ የሚገኝ ይመስለኛል በቀኑ ለሚመጡት ሰዎች። መዝናኛውን ሳይድ ትንሽ ጎላ ለማድረግና የራሳችንን ብቻ ሳይሆን እንደ አፍሪካን ካናዲያንስ ልበለው ለጊዜው የዛ ህብረተሰብም አካል ነንና ከዛ ጋር ሞር ሰፋ ያለ የካልቸራል ሾዎች የሙዚቃ ዝግጅቶች በተለየ መልኩ አዘጋጅተናል። ቴንክ ዩ። ሁልጊዜም አንተ ለእኛ አዲስ ቅኝት እንደ ሚዲያ ለፒቱፒ ካናዳ ከፍተኛ የሚዲያ ድጋፍ ነው የምታደርጉልን፣ የኢቨንቶቻችንን ከበር በማድረግ በማስታወቅ መሳሰለው። ስለዚህ በተደጋጋሚ ለመስጠቱን እድል መጀመሪያ ማመስገን እፈልጋለሁ። አሁን ከፊታችን ያለውን የሳመር ኢቨንት በሚመለከት እንግዲህ ጁላይ 11 ቅዳሜ እንደተለመደው በክሪስቲ ፒትስ የሳመር ኢቨንት አለን። በዚህ ዓመት ሌላውን ጊዜ ሳመር ፌር ነው የምንለው፣ ብዙ ነገሮችን የያዘ ነው። መረጃ መስጠት ነገር፣ የመዝናኛ ነገር፣ ሰዎችን የተለያዩ በጎ ስራዎችን ሬኮግናይዝ የማድረግ ነገር፣ ሌሎችም ደግሞ ድርጅቶች እና ተቋሞች በዛን ቀን እዛው ላይ ተሳታፊ ሆነው የራሳቸውን ስም እንዲያስተዋውቁ እድል የመስጠት ነገርን የሚያካትት ነው ሁልጊዜም የምናደርገው የሳመር ኢቨንት። የዘንድሮም ከዛ በጣም የተለየ አይደለም። ትንሽ ምናልባት ጨመር ያደረግነው ነገር በካልቸራል ሳይድ አንድ እዚህ ከተማ ውስጥ የታወቁ በዚህ በወተርፍሮንት ፌስቲቫል የሚሆን ጃዝ ፌስቲቫል፣ የተለያዩ ጃዝ ፌስቲቫሎች ላይ የታወቀ ትልቅ የአፍሪካውያን የሙዚቃ ባንድ በዛን ቀን ይኖራል። የእኛም ደግሞ ባህላዊ የሙዚቃ ዝግጅቶች አዘጋጅተናል። በዛ ውስጥ ያሉ ሰዎችም እንዲኖሩ ጋብዘን እና ከዛ ውጭ እንግዲህ ያው እንደተለመደው የቤተሰብ ጊዜ ነው። የልጆችም መዝናኛ ለቤተሰቡ ለልጆችም የሚሆኑ የሙዚቃ ነገር፣ ለህፃናትም ሚዲየም እድሜም ላሉ የመጫወት ነገር፣ የመሳተፍ ነገር የሚሆኑ ነገሮች ያዘጋጅተናል። ስለዚህ አጠቃላይ ይሄንን ይመስላል። በተቻለ መጠን እንግዲህ ህብረተሰቡ ተገኝቶ የዛ ነገር ተካፋይ እንዲሆን እኛ በተደጋጋሚ እንደምነግርህ በእውነት ገዛኸኝ ህብረተሰቡ ላይ በጣም ዲፔንድ የምናደርግ ህብረተሰቡን በጎ ስራ ለመስራት ምክንያት ለመሆን ኢኔብለርስ ለመሆን ፕላትፎርም ለመሆን ያለን ሰዎች ነን። እኛ ደግነታችን በዝቶ አንድ ነገር ብቻችንን የምናከናውን ሳይሆን ሙሉ ለሙሉ በህብረተሰቡ ኮንትሪቢዩሽን በህብረተሰቡ ተሳትፎ ላይ የተመሰረተ ኦርጋናይዜሽን ነው። ለእኛ የሚቀርበው ምስጋና አክቹዋሊ መቅረብ ያለበት ለደጋፊዎቻችን እናንተም ጭምር ማለት ነው መሄድ ያለበት። እኛ መጠነኛ ጊዜ ከግላችን ጊዜ ሰውተን ነገሮችን የማቀነባበር ነገር እናደርግ ይሆናል እንጂ የህብረተሰቡ ተሳትፎ ነው ሁልጊዜም እስካሁን የሚያቆየን፣ ወደፊት ነው የሚወስደን። ማንኛውም ኮሚኒቲ ኦርጋናይዜሽን በኔ በኩል እንደዛ ነው የማየው። የጥቂት ግለሰቦች ስራ ወይም የጥቂት ግለሰቦች ስም ድካም ምናምን አይደለም። የህብረተሰቡ አስተዋጽኦ፣ የህብረተሰቡ ድጋፍ፣ የህብረተሰቡ እምነት ነው እና ስለዚህ ያንን ሪፍሌክት የሚያደርግ ነገር ነው እንግዲህ ያዘጋጀ ነው ብለን እናምናለን። ስለዚህ ሁሉም ሰው የአዲስ ቅኝት ሚዲያ ተከታታዮችም ሌሎችም ጁላይ 11 ክሪስቲ ፒትስ ብሉር እና ክሪስቲ ላይ ያለው ፓርክ ላይ እንደተለመደው ተገኝታችሁ ቀኑን በሙሉ ነው የሚካሄደው ከ11 AM ጀምሮ እስከ ማታው ምሽት 10 እንደዚህ 11 PM ድረስ ልንቆይ እንችላለን እና የተለያዩ ፕሮግራሞች አሉን። ሰዎች መሄድም መምጣትም ይችላሉ። የተወሰነ ሰዓት ቆይተው መሄድም መምጣትም፣ ምናልባት እንደው ካነሳሁት አይቀር ትንሽ ሞቅ ያሉት እንቅስቃሴዎች እንግዲህ ምናልባት ፀሐይ በረድ ሲልም የሚኖሩት ግን ይሄ ማለት ልጆች ያላቸው ሰዎች ሌሎችም ቢሆኑ የሚመቻቸው ከዛ በፊት ባሉት ሰዓቶች ከሆነም አይ ቲንክ በቂ የሆነ አቅርቦት እንዳለን ነው ነው ይኸው ነው እንግዲህ። በጣም አሪፍ ነው እንግዲህ መተን ትከሻችንን ነው ምንድነው የአፍሪካን ከሆነ ደግሞ ሁለመናችንን ነው የአፍሪካ ሙዚቃ የሚያንቀሳቅሰው። ስለዚህ ለዚህ ሰመር የተመቸ ዝግጅት ነው። ሆፕፉሊ ሰዎች ጆይን ያደርጉናል።
በጋራ ጥሩ ጊዜ እናሳልፋለን እንደተለመደው ማለት ነው። ምናልባት ፒቱፒ 25 ዓመት ሆኖታል። ሰሞኑን ነው የኤጂኤማችሁን ያካሄዳችሁት እና እንግዲህ በየአመቱ አዳዲስ ነገር በየአመቱ ባይካሄድም እንደው አዳዲስ ነገር ለመጨመር አስባችሁ ከሆነ በቀጣዮቹ አመታት አናውንስ የምታደርጓቸው ነገሮች ካሉ እንዲሁ ታካፍለን። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። ቴንክ ዩ አመሰግናለሁኝ ገዛኸኝ። እንዳልከው ባለፈው ሳምንት ቅዳሜ አኑዋል ጀነራል ሚቲንግ ጀነራል አሴምብሊ አድርገን ነበር። ይሄ እንግዲህ በደንባችን መሰረት በየአመቱ የምናደርገው ነገር ነው። ያ ለሜምበሮቻችን በተለይ ለሌላው ማህበረሰብ ክፍት ነው። በተለይ አክቹዋሊ ሬጂስተር ሜምበር ለሆኑ ሰዎች፣ ምክንያቱም ያው የድርጅት አሰራር ነገር ያለው ውስጡ እዛ ላይ እንግዲህ እንደ ብዙዎቹ የኮሚኒቲ ኦርጋናይዜሽን ኤጂኤሞች አመታዊ ሪፖርታችንን፣ ክንውኖቻችንን፣ ቻሌንጆቻችንን እና የወደፊት እቅዶቻችንን አቅርበን ብዙ ተሳታፊ ነበር። ደስ የሚያሰኝ ነበር። አንተም እንደተሳተፍክ አውቃለሁ በግልህም በሚዲያም ፓርትነርነት ያንን አድርገናል። ያም ደግሞ ተቀባይነት አግኝቷል። አኑዋል ፋይናንሻል ሪፖርታችንንም እንደዚሁ ኦዲትድ የሆነ በኢንዲፔንደንት ኦዲትድ የሆነ ፋይናንሻል ስቴትመንታችንም ለህብረተሰቡ አቅርበናል። ከዛ በኋላ አኮምፕሊሽመንቶቻችን ምኖቻችን ባለፈው አንድ አመት ውስጥ የነበሩት በዝርዝር አቅርበናል። ለመጥቀስ ያክል ከትልልቆቹ እኛ እንግዲህ ኢትዮጵያ አክቹዋሊ 26 ዓመት ሆኗል። አሁን በዚህ በ26 ዓመት ውስጥ ያው ኢትዮጵያ ውስጥ ባለው የኦርፈን ስፖንሰርሺፕ ፕሮግራም እውነቱን ለመናገር ሰፊ ስኬት ነው ያለው እስካሁን ድረስ። በብዙ መቶ የሚቆጠሩ ልጆች ከህፃንነት ፕሮግራም ውስጥ ገብተው ከዛ ውስጥ አልፈው ተምረው ጤነኛ ሆነው አድገው ትምህርት ቤት ጨርሰው ትዳር ይዘው ስራ ይዘው ህብረተሰቡ መልሰው የሚሰጡበት ደረጃ ደርሰናል። ይሄ እኛን ሳይሆን በተለይ እነዚህ ልጆች ስፖንሰር የሚያደርጉትን ሰዎች በእኛ በኩል እኛ ምክንያት ሆነ በጣም ሊያስደስትና ሊያስመሰግን የሚገባ ነው። ፕሮግራሙ እያደገን ያለው አንዱ ዋናውን ሲያደረግነው ነገር ምንድን ነው? አንፎርቹኔትሊ ያው እንደሚታወቀው ኢትዮጵያ ውስጥ በአሁኑ ሰዓት ከቀደመው ጊዜ ጀምሮ ያለው የኦርፋን እና የቨልነራብል ቺልድረን ቁጥር አንፎርቹኔትሊ መቀነስ ቀርቶ እያደገ ነው። ድሮኛ ስንጀምር ያው በኤችአይቪ ኤድስ ምክንያት ነበር። ከዛ በኋላ ደግሞ እንግዲህ በተለያዩ ምክንያቶች ኦርፋን የሚሆኑ ቫልነራብል የሚሆኑ ልጆች አሁን ደግሞ ሀገራችን ውስጥ በተለያየ ምክንያት በኮንፍሊክት በሌሎችም ምክንያቶች አሳዳጊ የሌላቸው ህጻናት፣ ረዳት የሌላቸው ህጻናት ቁጥራቸው በጣም በጣም ከፍተኛ ነው። በጣም እንግዲህ ይሄ ቤስድ ኦን ሪሊ ጥሩ መረጃዎችን እያየን ነው። ኦን ዘ ግራውንድ አዝ ዌል አዝ ዩኒሴፍ መረጃ አለ፣ የወርልድ ፖፑሌሽን ስታዲስ መረጃ አለ። ለዚህም ፕሮግራም ማሳደግ አለብን፣ ድርሻችንን ትንሽ ብትሆን ለመወጣት ማለት ነው። እንግዲህ እነዚህ በ26 ዓመት ውስጥ ሰክሰስፉሊ ከጨረሱት በብዙ መቶ የሚቆጠሩ ልጆች አሁን ዛሬ ስንነጋገር እኔ እናንተ 300 ልጆች ያሉ ፕሮግራም ውስጥ ኢትዮጵያ ውስጥ ያለውን ሁኔታ አይተን አቅማችንን ደግሞ መዝነን 50 ልጅ በዚህ አሁን ካለንበት ከጁላይ ወር ጀምሮ ጨምረናል እና ልጆቹ እየገቡ ነው ያሉት ፕሮግራም ውስጥ 50ዎቹ ተጨማሪዎቹ እና 350 ይሆናል ማለት ነው። በሚቀጥለው 2 ዓመት ውስጥ እንደገና አናደር 150 ጨምረን ባይ 2028 500 ልጅ ፕሮግራም ውስጥ ያው በመካከል እየወጡ እየተተኩ ማለት ነው ለማድረግ ወስነን እየተንቀሳቀስን ነው። ያም እንደሚሳካልን እርግጠኛ ነን።
ያው የተለመደውን የህብረተሰባችንን እና የሌሎችም ኔትወርኮቻችንን አጋዥነት በመንተራስ ነው እንግዲህ ይሳካልናል ብለን የምናምነው። ሁለተኛ እዚህ ሀገር የምንሰራው ስራ እንደምታውቀው በሳውንድ ሆርን በምንለው ፕሮግራም ከአሁን በፊት ካንተ ጋር በዚህ ሚዲያ ቀርቤ በሰፊው የገለጽኩት እዚህ ሀገር የሚኖሩ ወጣቶችን ኢትዮጵያውያኖች ወይም ኢስት አፍሪካንስ ልበላቸው በሰፋ ባለው መልኩ በተለይ የትውልድ ኢትዮጵያውያኖች ላይ ትኩረት ያደረገ ጠንካራ የሆነ ሜንቶርሺፕ ፕሮግራም አለን። አሁን ጥቂት ዓመታት ሆነውታል። ስኬሉ በጣም ሰፊ አይደለም። እኛ እንደ ፒቱፒ የምናምነው በጣም ነገሩን ስኬሉን በጣም ማስፋት ሳይሆን በምንችለው አቅማችንን በመጠነ መንገድ አድርገን ግን ጥሩ ስራ መስራት ላይ ነው። ሁልጊዜም ፊሎሶፊያችንም እምነታችንም ስራችንም የሚያሳየው ያንን ነው እና በዛ መልኩ እስካሁን ድረስ ከ90 በላይ የሆኑ ወጣቶች የተሳተፉበት ሰክሰስፉል የሜንቶርሺፕ 3 ዙር ጨርሰናል እና አሁን ደግሞ የሚቀጥለውን ዙር እንደውም ጁላይ 11 የምናደርገው የሳመር ኢቨንት ላይ ስለሱም እንደ ላውንች አክቲቪቲ እናደርጋለን ማለት ነው። ያንንም ቁጥሩን እያሳደግን መሄድ አንደኛ ዓላማችን። ሁለተኛ ደግሞ በተመሳሳይ ስራ ላይ የተሰማሩ ሌሎች የኮሚኒቲ ኦርጋናይዜሽኖች ወጣቶችን ኢምፓወር ማድረግ ነው። ፒውር ዋን ቱ ዋን ሜንተርሺፕ ወይም ፒር ቱ ፒር ሜንተርሺፕ ወይም ስፔሲፊክ በሆኑ ቶፒኮች ማስተር ክላስ እንለዋለን። ያንን ልጆቹ ለማካፈል ብቻ ሳይሆን ደግሞ ፓርትነርሺፕ ያስፈልጋል። ሌሎችም እኛ ብቻ አይደለም እንዲህ ያለ ዓላማ ያለን ዓላማ ያላቸው አሉ፣ የጀመሩ አሉ፣ እየሰሩ ያሉ አሉ፣ ለመስራት ይፈልጉ አሉ እና ከነዚህ ጋር ደግሞ ፓርትነርሺፕ ፈጥረን ኮመን ግራውንድ ፈጥረን ለህብረተሰቡ የምናስተላልፈው ነው የምናመጣውን ጥቅም ለማሳደግ እቅድ ይዘን እየሰራን ያለ። ብዙውን ጊዜ የፒቱፒ አሰራር አቅም የመዘነ ስለሆነ የቆጡን አውርድ ብላ የብቷን ጣለች አይነት ነገር ውስጥ አንገባ። ስለዚህ በዛ መልኩ ነው። ከዛ በተረፈ በሶስተኛ ደረጃ ድርጅታዊ አቅማችንን ደግሞ ለማሳደግ ኢቨንቶቻችንን ኦርጋናይዜሽናል ካፓቢሊቲዎቻችንን የአቅም የሙያ የመሳሰለው ነገር የድርጅቱን አመራር ቦርዱን በየጊዜው ሪፍሬሽ ማድረግ ራሱን የቻለ ስትራቴጂክ ኦብጀክቲቭ ነው። እስካሁን ድረስ እኛ አሳክተነዋል በአብዛኛው ብለን ነው የምናምነው። ቦርድ ውስጥ ያሉ ሰዎች በተቻለ መጠን ህብረተሰቡን ሪፍሌክት የሚያደርጉ እንዲሆን በጾታም በእድሜ ደረጃም በተለይ ያንገር የሆኑ እንደኛ ረጅም ዘመን ያለነው ሰዎች አጋዥ ኃይል ሆነን ጠንካራውን ስራ ወሳኙን ስራ ትልልቁ ሚና እነሱ እንዲጫወቱ ብዙ ጥረት እናደርጋለን። አሁንም እዛ ላይ ነው ያለነው። ስለዚህ በአጠቃላይ እንግዲህ ፒቱፒ ያለበት ይዘት ይሄንን ይመስላል። ወንደርፉል ነው። ሁልጊዜም በምሳሌነት የሚጠቀስ ድርጅት ነው። ይሄ ደግሞ እንግዲህ የአመራሩንም እንዳልከው የአባላቱንም ንቁ ተሳትፎና ምንድን ነው ኮንትሪቢዩሽን መሰረት ያደረገ ነው። እኛም በዚህ በጣም ደስተኞች ነን። መጪው ዘመን የስኬት እንዲሆን በመመኘት ለሰመር ፌራችን እንዲያገናኘን መልካም ምኞቴን ገልጻለሁ። በጣም ነው ማመሰግናለሁ። በጣም አመሰግናለሁ። እኔም ሁልጊዜም ጠንካራ የሚዲያ አጋራችን አዲስ ቅኝት እናንተም ገዛኸኝ ሶሲም እንደዚሁ እና እኛም በጣም ነው የምናመሰግነው። ፓርትነርሺፓችን እያደገ ለህብረተሰቡ የሚሰጠው ተባብረን የምንሰጠው ጥቅም እያደገ እንደሚሄድ ተስፋ እናደርጋለን እና ቴንኪዩ። መልካም ጊዜ። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት፣ የኢትዮ ካናዳውያን መስኮት።